ቅመሟ እንግዲህ ሰላም መፍጠር አለብኝ ካሁን በኋላ ምክንያቱም ተብሩኬ ጋር ሆኜ ነው እንጂ ደስተኛም ሆነው አለተበዛ ደስተኛ አልሆንም ብላለች ማለት ነው። ብሩኬ ደግሞ እንግዲህ ቆርጫለሁ እኔ እያለ ነው ማለት ነው። እንግዲህ እዩ ደግሞ የልጅ አባት ስለሆነ ቤቱ ለኔ ነው እንጂ የሚገባኝ ለሀይሚ አይደለም እያለች ነው ማለት ነው። ተመጨረሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት በዚህ ትትረፍ ይበልልኝ። ውድ የኔ ቤተሰቦች ይህም ቪዲዮ ትታው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የምታበረታቱኝ እጅግ አድርጌ አመሰግናለሁ የኔ ውድ እህቶች ማለት ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ትናንትና ሀይሚና ቡሩኬ እንግዲህ ትናንትና የለቀቁትን ቪዲዮ አይታችኋል ማለት ነው። ሀይሚዬ እንግዲህ አውጣት አንገት ውስጥ ያደረግከውን የአንገት ሀብል እኔ ገዛልሃለሁ ብላ እዚህ ጋር እየታገለች ነበረ ማለት ነው። ሁለተኛ ነገር ደግሞ እዩ ቤቱ ለኔ ነው እንጂ የሚያስፈልገው ለሷ አይደለም ብላ ከፍፄ ጋር መታለች ማለት ነው። ትናንትና የተደረገው ነገር በጣም ደብሮኛል። ስለዚህ ለእሷ ቤት የሚሰጣል ለምንድን ነው? እኔ አይደለሁም የልጁ እናት፣ ስለዚህ ለእኔ ነው የሚገባኝ ብላለች ማለት ነው። እንግዲህ እዚህ ጋር ደግሞ ነገሮች በጣም ደስ የሚሉ ነገሮች ደግሞ እየታዩ ነው ማለት ነው። እንዴት ነው ነገሮች ደስ የሚሉት ማለት ነው? ሀይሚዬ ወደ ራሷ ተመልሳለች። እንግዲህ ወደ ብሩኬ ለመመለስ እንግዲህ ዳር ዳር እያለች ነው ማለት ነው። ትናንትና እያለቀሰ ስለሱ ጥሩነት እያወራ ነበረ። በነገራችን ላይ ብሩኬ እኔ ካሁን በፊትም ተናግሬ ያለው በጣም ጥሩ ልጅ እንደሆነ እንዲሁም ደግሞ በጣም የሚያስብ በጣም እውነት ለሀይሚ በተለይ ማለት ለሀይሚ በተለይ ምርጥ 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 አንደኛ ሰው እንደሆነ እናውቃለን፣ ሁላችንም እናውቃለን። ሀይሚዬ ግን ምንድን ነው ችግሯ? በጣም ትናደዳለች፣ ነገሮችን አለማሰብ ትወስናለች። ማለት ሴቶች ነን አይደል? ሴቶች ስንሆን ደግሞ በጣም አንዳንድ ነገሮችን ቶሎ ብለን የምንወስንበት ነገር አለ። ግን እሷ ደግሞ በጣም ትፈጥናለች። ሀይሚዬ ደግሞ በጣም ትፈጥናለች ለሁሉም ነገር በጣም ፈጣን ናት። ማለት የሆነ ትትናደድም ቶሎ ፈጥና ነው፣ የሆነ ነገርም በቃ ትትወስን በጣም በቃ ትፈጥናለች ማለት ነው። እና ስለዚህ ነገሮችን አስቦ ማለት ሁሉም ነገር ዝም ብሎት አይሆን ማለት ማሰብ አለብን፣ መመልከት አለብን፣ ማየት አለብን፣ መረዳት አለብን። ያን ነገር ካናረግ ዝም ብለን በደረቁ ሀይ ብለን ነገሮችን ካንሰማ፣ ካናይ፣ ካንመለከት ነገሮች በምን ምክንያት እንደሆነ የሚሆኑት ታናወር እነኛን ነገር ታናደርግ ዝም ብለን በሜዳው የሆነ ነገር መወሰን በጣም ዋጋ ያስከፍለናል። ሆነን ለመናገር ማለት ነው። ማንኛችንም ሴቶች ይሄ ነገር አንዳንድ ጊዜ ይፈጠራል ብዬ አስባለሁ እና በጣም ትልቅ ዋጋ ያስከፍለናል። ይሄ ነገር ግን ማየትና መመልከትን ማዳመጥን መስማትን የሚያህል ነገር ምንም የለ እውነት። በነገራችን ላይ ሴቶች በጣም ከባድ ባህሪያችን ምንድን ነው? የሆነ በቃ ወንዶች አሁን የሆነ ነገር ራሱ ማለት አላህ ችሎታውን የሰጣቸው ነገር አለ። ምክንያቱም አሁን ሴቶች በእኛም ራሱ በእስላሙ ማለት ነው የሆነ ተናደሽ ምናምን ከሆነ ተጣልተሽ ከሆነ ፍታይ ምናምን የምትዩ ነገር አለ አይደለ? በወንዶች እጅ ስለሆነ እንጂ እኛ በሴቶች እጅ ቢሆን አሁን ኒካ ወይም ሰማን የሚባለው ነገር እኔ እንጃ በጣም ከባድ ነው። ምክንያቱም ለመወሰን በጣም ቀርበናል፣ ቶሎ ለመወሰን እንሮጣለን ምናምን ነገር ማለት ነው። እና ይሄ ነገር ደግሞ በጣም ይደብራል ሆነን ለመናገር ማለት ነው። እና ሀይሚዬም እንግዲህ ትናንትና ያው ብሩኬ ጥሏት ነው የሄደው ማለት ነው። በአባትሽ ፊት እንደዚህ ብለሽኛል ማለት ድርሀኝ ኩለሀይ ተቤት መውጣት ነው ፈልገው። ስለዚህ አልፈልግም ብሩኬን ሌላ ሰው እንደምትፈልግ ሶሪ ሌላ ሰው እንደምትፈልግ ነበረ የተናገረች የነበረው አባቷ ፊት ማለት ነው። በነገራችን ላይ ለቤተሰብ ደግሞ ብሩኬ በጣም ትልቅ ክብር ያለው ልጅ ነው፣ በጣም ከምላችሁ በላይ ማለት ነው። እና ስለዚህ በቤተሰብ ፊት እንደዚህ አድርገሽኝ ይህን ነገር ብለሽ ብሎ ተናግሯት እንግዲህ ዛሬ ደግሞ በአዲስ ነገር ጠብቁ ይብሏል ማለት ነው። እንግዲህ እሱ አዲሱ ነገር ደግሞ ምን እንደሆነ አልታወቀም ማለት ነው። ሀይሚዬን እንዳገኝሽ የመጨረሻ ጊዜ ብሏታል ማለት ነው። በነገራችን ላይ ብሩኬ ደግሞ ተረጋጋ።
መረጋጋት አለብህ። ተረጋግተህ ነገሮችን ማሰብ አለብህ ማለት ነው። ቆም ብለህ ለማሰብ ሞክር አንተም ማለት ነው። ምክንያቱም ሀይሚዬ እንግዲህ ንዴቷ በጣም ኦቨር ወጥቶ ነበር የዛ ሰዓት እንግዲህ እንዳያት ወርቃም ነበር፣ ስንት ነገር ሆናለች እና ስለዚህ በጣም ነገሮች ላይ ተነባብረውባት ነበር። በዛ ሰዓት ነው ነገሮችን ልወስን የገባችው። ስለዚህ ተረጋግተህ ደግሞ አንተ ልታዳምጣት ይገባል አሁንም ማለት ነው። ጥፋተኛ ሆነ ይቅርታ ብለሃል፣ ግን ይቅርታህን በጊዜው አልተቀበለችም ነበረ። አሁን ላይ ደግሞ እሷ ያው እንደ ይቅርታ እያደረገች መሰለኝ። እንግዲህ ያን ነገር ደግሞ ተቀብለ ሰላም ሆናችሁ በሰላም እንድትኖሩ እንፈልጋለን። ሁላችንም በሰላም እንድትመጡ እንፈልጋለን ማለት ነው። ሀይሚዬ በነገራችን ላይ እውነት ለመናገር ማለት ነው ነገሮች ላይ ተመቸኮሏ እንትን ያለ ነው እንጂ ብሩኬን በጣም እንደምትወደው ሁልጊዜም በቃ እንደምትወደው ያለሱ ምንም ነገር በቃ እንደማይሆንላት ነው ነገሮችን የምትናገረው ማለት ነው። እና ደግሞ በቃ ይሆናል የለ እንባ በጣም የሚቀድማ ልጅ ናት። እንደዚህ ቶሎ የሚናደድ ሰው ደግሞ በጣም ከባድ ነው። እውነት ባህሪው በጣም ከባድ ነው እንደዚህ ማለት ነው። እና ደግሞ የምትናደደውም ደግሞ ቶሎ ብላ ትክን ምን የምትለው ብሩኬን ስለምትወደው ነው። እኔ ካሁን በፊትም ነግሬያችኋለሁ፣ በጣም ነው የምትወደው። ያን ነገር ደግሞ ራሷ ተናግራለች በአንድ ቦታ። ማንም ሴት እንዲነካብኝ አልፈልግም፣ ማንም ጋር እንዲከድም አልፈልግም። ስለዚህ እኔ ስለምወድህ ነው ነገሮች እንትን ምለው የሆነ በቃ የሆነ ነገር እንዲመጣብኝ ነገሮች ላይ በጣም እንደዚህ መሆነው እንጂ እኔ ጠልቼህ አይደለም ነው የምትለው። ሁልጊዜም ይሄ ነገሯ ሁልጊዜም የምትለው ነገር ነው። እና ስለዚህ ሰው የሚወዱትን ሰው በቃ አጠዋለሁ የማለት ወደ ሌላ ሴት ሄድብኛ በማለት የቅናት መንፈስ አለ የለ በቃ ያ ነገር ነው በቃ ሀይሚ ላይ ያለው ማለት ነው። ያን ነገር እንግዲህ ደግሞ ምንም ማድረግ አይቻልም፣ ባህሪ ነው፣ ምንም ሊደረግ አይቻልም። ስለዚህ መቻል አለብህ ብዬ አስባለሁ ቡራው ማለት ነው። እንግዲህ እዩ ደግሞ ለልጁ ነው ማሰብ ያለበት ብላ ትናንትና ፍፄ ጋር መጥታለች። ቤተሰብን አልፈልግም ከአንተ ጋር መሆን አልፈልግም ብላ ወጥታለች ተሱ። ስለዚህ አሁን ላይ እኔን ሊያገባኝ ማለት እንዳገባኝ ነው ፈልገው አንድ ጋር እንድንሆን ነው። ስለዚህ የልጁ አባት እሱ ስለሆነ ቤትም የሚገባው ለእኔ ነው እንጂ ለሀይሚ አይደለም። የማትፈልገው ሴጋ ምን ይሰራል? እኔ ስለማስብለን ነው እንጂ እኔ ሌላ ነገር ማድረግ እኮ ብዙ ነገር እችላለሁ እያለች ነው ማለት ነው። እኔ የገረመኝ ነገር ምን እንደምታደርግ ግራ ገባኝ እኮ እዩ፣ ምን እንደምታደርግ ግራ ግብት ብሎኛል እኔ በነገራችን ላይ ማለት ነው። ምክንያቱም ትትመለከቷት አወራረም ሆነ ሁሉም ነገሯ ማለት ነው በቃ አግብቶ እያስረገዛት የምትመስል ነው ማለት እንደዛ ነው የምመስለው ማለት ነው። አግብቷ በሰርግ ተፈራርሞ 80 ኖሯት ምናምን ነገር በቃ ፋብላ ያገባኝ ሴት በቃ አነጋገሯ ምናምን ከሰዋለው እንዳደርገዋለው የእሱን ኖር አወጣለው ምናምን ነገር ትትል በቃ ሌላ ነገር ነው የምታስመስለው ማለት ነው። እና የኔ እናት ማለት ነው። ስለዚህ የትም ዝም ብለሽ እንትንሽ እንትትከፍች ያገሽው ልጅ ብታረግዥ ኖሮ ማለት ነው ብታረግዥ ኖሮ እንደ ማንኛውም ሰው እንደሚደረግ ይደረግልሻል የሱ ከሆነ ተብላለች። እናቱ ራሱ ተናግራለች ማለት ነው። እኔ ልጁ ያንተ ከሆነ ምንም ነገር አይከብደኝም፣ አሳድጋለሁኝ፣ ግን ያንተ መሆኑን መረጋገጥ አለበት ተመርምሮ ነው ያለችው ማለት ነው። እሱም እንደዛው ነው ያለው ማለት ነው። ጊዜ ይፈተዋል እያለ ነበረ ነገሩን እና አካላቸው ላይ በቃ ያለ መውረድ መሰለኝ። ደግሞ ፍጽ የሚባለው ሰውዬ በቃ እሱ ነው ፊት እየሰጣት ነገሮችን ሁል ጊዜ በቃ ማንኛውም ሁላችሁም እየተናገራችሁ ነበረ፣ አታምጣ አንተነህ እየተለጠፍክ እያላችሁን ነበረ። እንግዲህ ትናንትና መግቢያ ሰርታ በፍጽ ቤት የመጣችው እሷ ናት ማለት ነው። እንግዲህ ከብሩኬ ጋር ስልክም አላነሳልኝ ብሏል። እንዲሁም ደግሞ እኔ ደግሞ ደግ እንዲሆን ፈልጌ ነው እንጂ ሰላሙን የሰጠሁት አለበዛ ሰላሙን አልሰጠውም እያለች ነው ማለት ነው። ቅመሟ ደግሞ እኔ ከሱ ጋር ሆኜ ጥሩ ጊዜ ማሳለፍ ነው ፈልገው፣ ጥሩ ነገር ማድረግ ነው ፈልገው፣ ከሱ ጋር ሆኜ ደስተኛ መሆን ነው ፈልገው፣ ከሱ ጋር ሆኜ ብዙ ነገሮችን ማድረግ ነው ፈልገው እያለች ነው ማለት ነው። እንግዲህ ለስንቱ ይሁነው። አረ እንዴት ነው ፍቅር እንደዚህ ነው ወንዶች? አረ ታው ግደላቸውን ታው 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 እንደው እኔ እኮ በቃ ግራ ገባኝ እኮ በቃ ከወዲህ ያለችው እንደዛ ትላለች፣ ከወዲህም ያለችው እንደዚህ ትላለች። ለማንኛውም ቅመሟ ይመችሽ ማለት ነው። እንግዲህ እንደምንም ብለሽ ለማሳመን ሞክሪ፣ ብሩኬ ደግሞ ለመረዳት ሞክር ማለት ነው።
ብዙ ጊዜ ያሳለፍከው በጣም የምትወዳት እንደምትወዳት ደግሞ ሁላችንም እናውቃለን። ስለዚህ የምትወዳትን ልጅ ደግሞ ማጣት የለብህም። ምክንያቱም ብዙ ቆይታችሁ ባህሪያችሁ ተዋውቋል፣ ብዙ ነገር አልፋችኋል። ካሁን በኋላ ሌላ ሴት ጠብሰህ ወይም ሌላ ነገር እንደገና ሀይሚዬም ሌላ ወንድ ጠብሰሽ ምናምን ነገር ይደብራል። እውነት በጣም ነው የሚደብረው፣ እውነት ለመናገር ማለት ነው። እና ስለዚህ ነገሮችን ማስተካከል አለባችሁ ብዬ አስባለሁ። የኔ ውድ ቤተሰቦች ደግሞ አስተያየታችሁን ኮሜንት ላይ ይፈልጋለሁ ማለት ነው። አስተያየት አድርጉ ኮሜንታችሁን እና እወዳችኋለሁ ሁላችሁም። ይሄን ቤት ግን ሰብስክራይብ አድርጉኝ ማለት ነው። 9000 አስገቡኝ የኔ ውድ እህቶች፣ የኔ እንቆች ማለት ነው። ሁላችሁንም እወዳችኋለሁ። አላህ ይጠብቃችሁ፣ በያላችሁበት ሰላማችሁን ብዝት ያድርግልኝ። እንዲሁም ደግሞ እንግዲህ ሁላችሁም እንደምታውቁት ሮመዳን እየደረሰ ነው። ሁላችሁም እንግዲህ ጥናቱን ይስጣችሁ። በአረብ ሀገር ላይ ያለነው እህቶች በሙላ ሁላችሁንም በጣም አድርጌ እወዳችኋለሁ፣ በጣም አከብራችኋለሁ። ክብር በሉልኝ። የምታበረታቱኝ በጣም አመሰግናለሁ ማለት ነው። አገራችን ኢትዮጵያን ሰላም ያደርግልን፣ አንድነትን፣ ፍቅርን፣ መዋደድን ያምጣልን። ነገሮችን ሁላ ማለት ነገሮችን ካሁን በኋላ እንደው ሰላም አምጥቶ ነገሮችን ኩላ ብርዶ አንድ የሚያደርገን ነገር አላህ ያሻለን ማለት ነው። እወዳችኋለሁ። ተተመቻችሁ ላይክ፣ ሼር፣ ሰብስክራይብ